አብርሃም ከርብቃ ጋር ልዩ የሆነ ጊዜ አሳልፈዋል። ምክንያቱም የነበረው ርብቃ የሳቤላ ልደት ለማክበር ተሰብስበው ነበረ። ሳቤላ በዚህ ሰዓት የርብቃና የአባቷ ደስታ በጣም ስትመለከት ነበረ ማለት ነው። አሁን ላይ በጣም ደስተኛ ሆናና ሁለቱ በጣም እንዲቀራረቡ እያደረገች ትገኛለች። ሳቤላ አሁን ላይ በጣም እህትና ወንድም እንደምትፈልግና ለምንድን ነው አባዬ ይሄ ነገር ለኔ የማይኖረኝ እያለችው ነበረ። በዚህ ሰዓት በጣም ጭንቅላቱ ተነክተዋል። አቶ አብርሃም ልደቷ በሚያከብሩ ሰዓት ይህንን ነበረ ስመኝ የነበረ ብላለች። ግን ደግሞ ከኋላ ሆና ዲናም እየተመለከተች ነበረ የነሱ ደስታ እያየችና እኔን ጥሎ ደስተኛ ሆኗል እያለች በጣም ቁጭት ውስጥ ገብታ ነበረ። ዲና እያለቀሰች ነበረ። እንዴት እኔን ጥሎ እንደዚህ ይሆናል? እንዴት ደስተኛ ይሆናል ያለኔ በማለት ነበር። አሁን ላይ አቶ አብርሃም በጣም ደስተኛ ሆኖና በጣም የሚፈልገው ነገር የልጁ ደስታና ከምንም በላይ ደግሞ ፈገግታዋ ነበረ ማየት የፈለገው። አሁን ላይ ርብቃ ከጎኑ በመሆንና የልጁም ደስታ ልደት እንዲያከብሩ አድርገዋለች። በዚህ ሰዓት ዲናም የሄደችው ማርኮ በጣም ገፋፍቷትና ሂጂና አንቺ ማየት ከቻልሽ ሄደሽ በአይንሽ ማየት ትችያለሽ፣ የፈለግሽው ነገር አሁን ላይ ታያለሽ። እነሱም እንዳየሻቸው ደስተኛ ናቸው፣ ረስቶሻል፣ የፈለግሽው ያልነበረ ብሎ አበሳጭተዋት ነበረ። በጣም ተናዳለች ዲና። የነሱ ደስታ እያየች በጣም ሲሳሳቁ ነበርና ይበልጥ ደግሞ የጎዳት ዲና አሁን ላይ ምንድን ነው ይሄንን ሁሉ ደስታ እኔ የሌለሁበት እንዴት ደስተኛ ትሆናለክ እያለች ነበርና ግን ደግሞ ሳቤላ በጣም እንደታመመች ነው እህትና ወንድም የለኝም ምኞቴ ይሄ ነበር ካለችው በኋላ ውስጡ ተነክቷል። ለብቻውን ክፍሉ ሄዶ በጣም እያለቀሰ ነበርና ልጄን አድንልኝ ፈጣሪ እያለ ሲማጸን ቆይተዋል። ርብቃ አሁን ላይ ሳቤላንም ከሱ ለብቻዋ ትታት ወደሱ ሄዳ ነበርና ባዘነ ጊዜ ከጎኑ ሆና እያጽናናችውና ደስተኛ እንዲሆን ስታደርግ ነበረ። አቶ አብርሃም ግን ምንም ደስተኛ ሊሆን አልችልም፣ እንዴት አድርጌ ደስታዬን ማግኘት እችላለሁ? ልጄ እኮ ናት የኔ ደስታ እያላት ነበርና እሷም ትድናለች፣ ታማ ደህና ትሆናለች፣ መጀመሪያ ራስህን ጠብቅ እያለችው ነበረ። ርብቃ በዚህን ሰዓት በጣም ከባድ የሆነ ነገር ደስተኛ ሆኖ እንዲኖር እያደረገችው ነበረ። በመሀልም ግን አቶ አብርሃም መጀመሪያ ልጄ ደህና ትሆንልኝ፣ ሌላው ነገር እኔ ደርስበታለሁ ብሏታል። ርብቃ አሁን ላይ ከምንም በላይ ለሳቤላ አስፈላጊ ሆናና ይበልጥ ዲና ይሄን በማየቷ በጣም አዝና ወደ ቤት ተመልሳለች። በጣም አዝናና ተክዛ ነበርና ወደ ቤት አካሄዷ በዚህን ጊዜ ግን በጣም እሱ ደስተኛ እንዳልሆነች አይቷታል። ማርኮ ባያት ሰዓት በቃ አታስቢ፣ ይሄን አክል ምንድነው አንቺ ነሽ የገፋሽው ብሏታልና ግን ዋጋ አስከፍለዋለሁ ብላለች ዲና። አሁንም ሳቤላ አባቷ ላይ በጣም መጥፎ ነገር እንደምታደርግ ነው ከዚህም በኋላ እየዛተች ነበረና ሳቤላ አሁን ላይ ደስተኛ እንደሆነችና ይበልጥ ደግሞ የርብቃና የአብርሃም ግንኙነት ቅርበት ስታይ ደስታዋ ጨምሯል። ልዩ በመጥፋቷ ቤተሰቡ ሁሉ ተጨንቋል። የልዩ ቤተሰቦች ልዩ እንዲያገኙ ሙልጭን ልከውት ነበረ። ሙልጭ ወደ ቤተሰቧ ምናልባት አጋጣሚ ከሄደችና እዛ ካገኘናት በማለት እየፈለጋት ነበረ። ከአይኑ የተሰወረችው ለብዙ ቀናቶች ከአይኑ የተሰወረችውንም ልዩ አሁን ላይ ሙልጭ ይበልጥ በጣም ጭንቀቱ ጨምሯል። ግን ደግሞ ማርኮ ከዛ ቤት ከወጡም በኋላ እየመጣ ቁልፍ በእጁ ስላለ ቤተሰቡ በሌለበት እየመጣ ልዩንም እያያት ነበርና ግን ደግሞ ልዩ አሁንም ቢሆን በጣም ራሷ ስታና በጣም ከባድ ህመም ውስጥ ነበረች። ይህንን ህመሟ ተቋቁማ አልሞተችም። ግን አለመሞቷ ደግሞ ማርኮ ደግሞ በጣም አበሳጭቶት ነበረ። በዲና በጣም ተናዶና ከዲና ጋር ተጋጭቶ ትተዋት ወደ እነ አብርሃም ቤት ሄዷል። ወደ እነ አብርሃም ቤት ከሄደ በኋላ ግን ማንም ሰው አልነበረም። የዛኔ ግን ልዩም አይተዋታል። ልዩ አትሞችም ወይ ስንት ነፍስ ነው ያለሽ አንቺ አትሞችም እያለ
በጣም መጥፎ ነገሮች ሲናገራት ነበርና እሷ ግን ሀሳብሽ ከቀየርሽ የምፈልገው ነገር ታደርጊያለሽ እያላት ነበርና ልዩ ግን እንኳንና የሚፈልገው ነገር ለማድረግ በጣም ውስጧ ተጎታና ይበልጥኑ ህመምተኛ ሆና ነበርና በዚህን ጊዜ ግን ማርኮ ምንም አልተጸጸተም። በዛ ሁኔታ ሆነ እንኳን እያያት ይበልጥ መጥፎ ነገር ድጋሚ ለማድረግ ነው የሞከረው። አሁንም አፏን አፍኗት መልሶ እዛውም ትቷት ወጥተዋልና ግን ደግሞ ልዩ እዛ ከጠፋች በኋላ ሙልጭ በጣም እያፈላለጋት ነበርና ሙልጭ ግን ወደ ርብቃ ስልክ ደውሏል። ወደ ርብቃ ስልክ ከደወለ በኋላ ርብቃ ሙልጭ ምንድነው ደህና አይደለህም ሰላም እያለችው ነበረ። ግን እንዳልሆነና ይበልጥ ልዩ በጣም ጠፍታብኛለች፣ ቤተሰቦቿ ተጨንቀዋል ብለዋታል። በዚህን ሰዓት ርብቃ አሁን ላይ ቤቱ ሙሉ ፈልጊያታለሁ ላገኛት አልቻልኩም ብላለች። ርብቃ የተቻላትን ሁሉ አድርጋ ነበረ። ግን ደግሞ ማርኮ በራሱ ክፍል አስገብቶ ስለቆለፈባት ማናቸውም ሊያገኟት አልቻሉም። ግን ርብቃ አሁን ላይ አንድ ነገር ትዝ እንዳላት ነበረ የተናገረችው። ምንድነው ትዝ ያለሽን ንገሪኝ ብሏታል። ትዝ ያለኝ ቦታው አንድ የማርኮ ክፍል አላየሁትምና በዛ ክፍል ምናልባት ይሄ ተንኮለኛ እዛ ልትሆን ትችላለች፣ ተንኮለኛ ሰውዬ እዛ አስቀምጧት ከሆነ ምናምን ብላለች። ሙልጭም ይሄ ነገርማ በጣም ያስደስታል በማለት በትንሹ ነገር ደስተኛ ሆኖ ነበረ። ግን ደግሞ ማርኮ ሲወጣ ከዛ ቦታ ላይ ልዩ ቀይሯት ነበርና የሙልጭ ደስታ ገና የተገኘች መስሎት እዛ ትሆናለች ካለችው በኋላ ሁሌም ቢሆን አቅጣጫ የሚመራውንም ጓደኛው ጋር እየሄደ ነበርና ደስ ብሎኛል ልዩ ተገኘች እያለ ሲያወራው ነበርና በዚህን ሰዓት ጓደኛው ግን በግራ ዞሮበት ነበረ። ምንድነው የምትለው አንተ መቼ ነው ስለ ራስህ የምትኖረው? እሷን እያልክ የራስህ ህይወት መንገድህን አስተካከል ሲለው ቆይተዋል ማለት ነው። በዚህን ሰዓት ግን እኔ ደስ ብሎኛል ልዩዬ እኮ ተገኝታለች እያለው ነበርና በጣም መጥፎ ስሜት እንዲሰማው እያደረገው ጓደኛው ግን ደግሞ እንደምንም ብለክ አሁን እርዳኝ፣ ወደዛ ቤት የሚሄድበትን እኔ ሄዳለሁ፣ አንተ ደግሞ ሰው ትጠብቅልኛለህ ብሎታል። በዚህን ሰዓት እምቢ ማለት አልቻለም። ጓደኛው ስለነበረ እሺ ብሎት ተከትሎት ሄደዋል ማለት ነው። አሁን ላይ ርብቃና ሙልጭ ልዩ ያለችበትንም ክፍል ለመፈለግ ነበረ ወደ ቤቱ የሄዱት። እንደ አጋጣሚ ሆኖ የማርኮ ክፍል ሲከፈት ልዩ እዛ ቦታ አልነበረችም። የልዩ እዛ ቦታ አለመኖር በጣም አስጨንቋት ነበርና ይበልጥ ግን ሙልጭ አንድ ነገር አግኝቷል ፍንጭ፣ እዚህ ቦታ መሆን ነበረባት ብሎ ነበረ። ግን አላገኘም። በመሀልም ግን ያገኙት መረጃ ነበርና ልዩ እዛ ክፍል እንደነበረች የሚያሳይ ምግብ፣ የተፈራፈረ ምግብ አግኝተዋል። ልዩ እዚህ ቦታ ነበረች አውቃለሁ፣ ይሄ ሰውዬ እዚህ አስቀምጠዋት ነው በማለት ነበረ ሙልጭም የተጠራጠረው። ርብቃና ሙልጭ እዛ ቦታ እንደነበረች ሁለቱም ጥርጣሬ ውስጥ ገብተዋል። ይበልጥ ደግሞ ሁለቱም ሄደው የሆነ ነገር ለማድረግ ሞክረዋል። በዚህ መሀል ግን አሁንም ማርኮ ይሄ ነገር ወደ ሌላ ቦታ መቀየር አለብኝ ብሎ አስቧል። ድጋሚ ምናልባት ይሄ እድል አላገኝም ብሎ ነበረ ያስበው። የልዩ ቤተሰብ አሁን ላይ በማርኮ እጅ ውስጥ ገብተዋል። የልዩ እናት ወደ ሌላ ቦታ ትወስዳለች። ልዩ ደግሞ ሚሚ እህቷንም ተይዛባታለች። ልዩ ከዛ ከአብርሃም ቤት ካወጣት በኋላ ከእህቷ ጋር አብሮ አስሯቸዋል ማለት ነው። ልዩ ስትነቃ እህቷ ሚሚ በጣም ስትጮህና ፍቱኝ፣ እኔን እሷ እንደፈለጋችሁ አድርጓት፣ እኔን ተውኝ እያለች ነበረ። በዚህን ሰዓት ግን እርሷም ስትነቃ እህቷ ሚሚ ድምፅ ሰምታለች። እህቴ ሚሚ እያለች ነበርና እንዳትጠሪኝ ስሜ እያለቻት ነበርና ልዩ ላይ በጣም መጥፎ ነገሮች ስታደርግባት ነበረ። በአንቺ ምክንያት እኛ ህይወታችን ሲኦል ሆነ፣ አንቺ ነሽ የዚህ ሁሉ ነገር ተጠያቂ፣ በጣም እንጠላሻለሁ እያለች ልዩንም በጣም ስታበሽቃት ነበርና ሚሚ ምን አደረግኩሽ? ቆይ ግን ምንድነው ያደረግኩሽ ነገር አለ እህቴ፣ ለምን እንዴት ይኛለሽ ብላታለች። በዚህን ሰዓት ምን አላደረግሽኝ ነገር አለ? እስኪ ያላደረግሽኝን ነገር ጠይቂኝና እያለች በጣም
በጣም መጥፎ ነገር ስትላት ነበረ ማለት ነው። አሁን ላይ ርብቃ ከአቶ አብርሃም ጋር ደስታ ጊዜ እያሳለፉ ነው። ምክንያቷም የነበረችው አሁን ላይ ሳቤላ ሁለቱ እንዲቀራረቡ እያደረገች ነው። አቶ አብርሃም ልጅ የፈለግሽው ነገር አደርግልሻለሁ ጠይቂኝ ስላላት በመሀላቸው ደስታ ስለነበረ አቶ አብርሃም የርብቃ የሚያይበት አይን አስደስቷታል። ስላስደሰታት ሳቤላ አሁን ላይ እሷም በደስታ ይህን ነገር እንዲቀራረቡ አድርጋለች። ርብቃ አሁን ላይ ከአቶ አብርሃም ጋር ምንም እንኳን እሷ ይህን ያክል ቅርበት ባይኖራትም ሳቤላ ግን በጣም ደስተኛ ነበረችና የልጄ ስል ምንም አደርጋለሁ ብለዋል። ብዙ ጊዜ ደስታቸውን ለመፍጠር ሞክራለች ሳቤላ። በመሀል ሳቤላና ርብቃና አቶ አብርሃም እንዲቀራረቡ ልዩ ዝግጅት አዘጋጅ አባዬ ብለዋለች። ስለዚህ እኔ አደርግልሻለሁ ብለዋታል ማለት ነው። በዚህ መሀል ሳቤላ ሁለቱ እንዲቀራረቡ በጣም ብዙ ነገር በመሀል ክፍተት እያደረገችላቸው ነበርና አሁን ላይ ማርኮና ዲና በጣም ተበሳጭተዋል። ወደነ አብርሃም ቤት የመጀመሪያው ቤት ሄደዋል። አብርሃም ግን መጀመሪያ ወደ ዲና ስልክ ደውለዋል። ወደ እሷ ስልክ በሚደውል ሰዓት አብርሃም ስልኩ ያነሳው የዲና ልጅ ነበር እና እማዬ ስልክ እያላት ነበረ። በዚህን ሰዓት ማን ነው እማዬ እያለ አብርሃም በጣም ደንግጦ ነበረ። አብርሃም እማዬ ሲል ዲና ምንድን ነው የደበቀችኝ ብሎ ጥርጣሬ ውስጥ ገብቷል። የዲና እውነተኛነት አብርሃም አሁን ላይ ሊደርስበት ነው። ዲና በዚህን ሰዓት በጣም አመነጫጭቀዋለች። የማን ልጅ ነው እንደዚህ እያለ ሲጠይቃት ነበረ። አብርሃም አደዋወሉ መጀመሪያ ጀምሮ ዲናን ወደ ቤት እንድትመለስ ለማድረግ ነበረ። ግን ደግሞ ዲና ቁጣ ብሏት ነበረ። በዚህን ሰዓት አብርሃም ተጣልተው ስልክ ይዘጋል። ስልኩ ከዘጋው በኋላ ማርኮም ተበሳጭቶባታል። መቼም ቢሆን ብቻሽን ነው የምትኖሪው፣ እንዴት አድርገሽ አንቺ እንደተጎዳች ሴት መሆን አለብሽ አብርሃምንም ለማግኘት ብሏታል። እሷ ግን ያ ነገር እንደማታደርግ ነው የነገረችው። አሁን ላይ ርብቃ ከአብርሃም ጋር ደስተኛ ህይወት ወደ ሌላ ቦታ ሄደዋል። ሳቤላንም ይዘው ቤቱን ባዶ አድርገው ማርኮና ዲና ወደ ቤት ተመልሷል። ግን ደግሞ ጥበቃ ነበረ አላስገባም ብሏቸው ነበርና በመሀል ጥበቃውንም አልፈው ለመግባት ሞክረዋል። ውስጥ ግን ሲገቡ ያዩትን ማመን አልቻሉም። ማርኮና ዲና አሁን ላይ ባዶ ቤት ላይ ነው የገቡት። ባዶ ቤት ውስጡ ምንም የሌለበትና አብርሃም ቀድሞ የማርኮና የዲና እቅድ ደርሶበት ቤቱን ባዶ አድርጎ ወደ ድሮ ቤታቸው ተመልሰዋል ማለት ነው። አሁን ላይ ዲናና ማርኮ አብደዋል። የሁለቱ እቅድ ከሽፎባቸዋል። የሚያደርጉትም ነገር